በጣም አመሰግናለሁ። ምን ችግር አለው ዴብ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሀገር ልጆች ሰላማችሁ ያለበት ብዝት በል። ሰላም ፍቅር ለሁላችን ያብዛልን። በስደት ያለን በሀገር ያለን እግዚአብሔር ጥበቃ ይለየን። ዛሬ ይዤላችሁ የመጣሁት በተለመደ አስተያየታችን ነው ማለት ነው። በሰራተኛዋ አደይ ድራማ ላይ የተለመደ አስተያየታችን ይዘን መጥተናል። ከአስተያየቶቻችን ጋር አብራችሁ ቆዩ። እናንተም ቤታችን ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። አበረታቱን ፕሊዝ። ከመዳም ኩሽና ነው የምናቀርበው። ያው አንድ ቀን በራሳችን አይዲያ እስከምንመጣ ድረስ እስከዛው ግን አንዳንድ አስተያየቶችን እየሰጠን ቆይታ እናደርጋለን ማለት ነው። አበረታቱን። አንድ ቀን ጥሩ ነገር ይዘን እንመጣለን። ወደ 10,000 ያስገቡ ማለት ነው። አሁን ወደ 4,000 ገደማ ላይ ነን። ወደ 10,000 ያስገቡን ፕሊዝ ሰፖርት እያደረጋችሁ ማለት ነው። በሰራተኛዋ አደይ ድራማ ላይ የደረሰባት ያለው ነገር በጣም የሚያሳዝን ነው። በመጀመሪያ አደይ በአማቷ መከዳቷ ወይንም አማቷ ስታንቋሻት እንደነበረች አይተናል። በአሁኑ ላይ ደግሞ እውነታውን የሚያረጋግጥ ነገር አየች ማለት ነው። የዴቭ እናት ልጇን የጠቀመች መስላ ፍቅር ትዳር የሚመሰረተው በፍቅር ነው። አንዳንዴ ባህላችንን ተከትለን በቤተሰብ ጫና የምንገባበት የትዳር መስፈርት መጨረሻው ውጤት ላይ ኖረው ይችላል። ውጤትም አለው ውጤትም የለውም፣ ሁለቱንም ያማከለ ነው። ነገር ግን የሰዎችን ሰብአዊ መብት በሚገፋ መልኩ ሰዎችን የበታችና የበላይ አድርገን መሳላችን ተገቢ አይደለም። ላይክ እንደ ዴቭ እናት ማለት ነው። የዴቭ እናት መነሻዋ እስከ መድረሻዋ ያለውን ክስተት ሳትል አሁን ላይ ግን እንትን እያለች ትገኛለች ማለት ነው። አደይን አውርዳት ትገኛለች። አደይ ማለት የተከበረ የባላባት ልጅ ናት። ነገር ግን የዴቭ እናት ባለማወቅ አደይ ሰራተኛ በመሆኗ ብቻ ዝቅ አድርጋ ስታያት አይተናል። እንዲሁም ደግሞ ብዙ የሰራተኞችን ሞራል የሚነካ ንግግር ስትናገር አይተናል። በዚህ ላይም ብዙዎቹ ኮሜንት ስር አስተያየት እየሰጡ ወይንም ሴትዮዋ ላይ የጥላቻ ምልክትን እያሳዩ ይታያ ማለት ነው። ይህ ምንድን ነው? ማንኛውም ሰው ስራ ይሰራል፣ ገንዘብ ያገኛል። ማንኛውም ስራ ከሌብነት ውጪ ስራ የሆኑ ነገሮችን ብንሰራ ራሳችን ብናንጽ ምንም የሚጎዳ ነገር የለም ማለት ነው። ግን አንዳንድ ወግ ጠበቅ የሚያደርጉ ወግ ባህልን የሚያጥብቁ ሰዎች ወግ ባህልን በዚህ መልኩ የሚሄድ አይደለም። ነገር ግን አንዳንድ ገንዘብ አለን ብለው የሚያምኑ ሰዎች በገንዘባቸው የሚመኩ ናቸው። ገንዘባቸው ውበታቸው ነው። ገንዘባቸው ሁሉ ነገራቸው ነው። ነገር ግን ያንን ገንዘብ መልሰው እንደሚያጡት ረስተዋል ማለት ነው። ላይክ እንደ ዴቭ እናት የዴቭ እናት አሁን ላይ መሰቀሏን አይታለች። ነገር ግን ነገ ጠዋት ላይ ምን እንደሚገጥማት አናቅም ማለት ነው። ማንኛችንም ቢሆን ያለንበት ከስንወለድ ራቁት ሆነን እንደተወለድ ነው ጭምር እያደግንም እያለ ደግሞ የተለያዩ ልብሶችን እየለበስን እናድጋለን። ኢኮኖሚም እንደዛ ነው። መስራት ስንጀምር ኢኮኖሚያችን እየበዛ ይሄዳል ማለት ነው። ልክ አደይም ከቤት ሰራተኝነት ተነስታ ወደ ትልቅ ደረጃ የምደርስበት መስፈርት ይኖራል ማለት ነው። ወይንም የምደርስበት ጊዜ ይኖራል ማለት ነው። ዛሬ የዴቭ እናት ሀብታም በሆነችበት ታይም አደይ ሰራተኛ በሆነችበት ታይም ያለውን የበታችና የበላይነትን ሂደት ማካሄዷ እንዲሁም ደግሞ ለልጇ ከካናዳ ድረስ ፍቅረኛ ማንጣቷ ወይም የልጅነት ፍቅረኛው ማንጥታ ለዴቭ ጋር ቅርርብነት እንዲፈጥሩ ማድረጓ የልጇን ሰላም ሊረብሸው እንደሚችል አላወቀችም ማለት ነው። አንዳንዴ በቤተሰቦቻችን ዙሪያ ላይ ወይንም ባለንበት ሁኔታ ላይ በግዴታ የሚሆን ነገር ያለ ይመስልናል። ነገር ግን ድሃ ሆናችሁም ሀብታም ሆናችሁም ፍቅር ከሌለ ሰላማዊ ሰዎች አንሆንም። ቤታችን ሰላም አይኖረውም። ፍቅር ካለ ግን ምንም ድሃ ብንሆን ቤታችን ሰላም ይኖረዋል ማለት ነው። ሰላም የተባረከ ቤት ይሆናል። ሰላም ያለው ሰላም የሰፈነበት እንዲሁም ደግሞ ደስታ የተሞላበት ይሆናል ማለት ነው። በዚህ ክፍል ላይ የተማርኩት ነገር ቢኖር አንዳንድ ድርጊቶች ህይወታችንን እንደሚያበላሹ ነው። አሁን የዴቭ ህይወት ሊበላሽ ይችላል ብዬ አስባለሁኝ። የሚበላሸው እንዴት ነው? አደይ ስትሰማው አይታለች ማለት ነው። እና አሁን ላይ ልቧ የምታፈቅረውን ፍቅሯን ትታ ወደ ተንኮል እንድትሄድ አድርጓታል ማለት ነው። እንዲሁም ደግሞ ዶክተር ለአደይ ያደረገው ድጋፍ አደይ እንድትበረታታ ጠንካራ እንድትሆን የሰጠው ድጋፍ በጣም
ሊበረታታ የሚገባ ነው። አንድ ሰው ጥሏችሁ ሲሄድ ሌላኛው መጥቶ ያነሳችኋል ማለት ነው። ስለዚህ ማንኛችሁም ቢሆን አንድ ሰው ጥሏችሁ ቢሄድ አትዘኑ። ምክንያቱም ለእናንተ ያለው ፈጣሪ ያዘጋጅላችሁ ይኖራል ማለት ነው። በዛ ሰው ተንቃችሁ ስትካዱ እናንተ ማዘን ሳይሆን ያለባችሁ ራሳችሁን ማጠናከር፣ ለራሳችሁን ለመኖር መሞከር ነው። አደይም አሁን ለራሷ መኖር ትሞክራለች ብዬ አስባለሁ። ምክንያቱም የዴቭ መሳም ለሷ በጣም ጥያቄ ሆኖባታል። አሁን ላይ ሊያስረዳት ቢሞክርም ጊዜ ሊፈጅበት ይችላል ብዬ ተስፋ አረጋለሁ ማለት ነው፣ ወይንም እናስባለን። እና ኮሜንተሮች ደግሞ ብዙሃኑ የዴቭን እናት ጠልተዋታል። አንዳንድ ቤተሰቦች ለልጆቻቸው በማሰብም የወደፊት ህይወታቸው እንዳይበላሽ የተሻለ እንዲሆን በማሰብ ጥሩ ገንዘብ ያለው ወይንም የእውቀት እንትን ያለው ሰዎች ይመርጡልናል። ነገር ግን እነሱ እንዳሰቡት ላይሆን ይችላል ብለን ልናስብ እንችላለን። ግን የቤተሰብ ምክር መስማትም ግድ ይለናል። በዛው ልክ ደግሞ እኛም ለቤተሰብ ማስረዳት አለብን ማለት ነው። ባስረዳን ቁጥር ህይወታችን የቤተሰብ ጫና ይቀንስልናል ማለት ነው። ዝምታ ከባድ እንደሆነ፣ ዝምታ አንዳንዴ መጥፎ እንደሆነ ያሳያል ማለት ነው። ሩታዬ እኔ ቆንጆ በጣም ነው የምወዳት። በነገራችን ላይ እርጋታዋ፣ ስርዓቷ፣ ሁሉ ነገሯ ይመቸኛል። ስርዓት ያለ ልጅ ናት። እሷ ደግሞ ዶክተርን አፍቅረዋለች፣ ግን መናገር ፈርታለች። እየተመላለሰች ታይዋለች፣ ግን መናገር ፈርታለች። እና እንግዲህ በቅርቡ አደይ እንደሚወዳት ስታቅ ደግሞ ፍቅሯ የእሷን ፍቅር ሊቀንስላት ይችላል ብለን እናምናለን። እንዲሁም ደግሞ ገጀራውና ለሊ እህትና ወንድም ናቸው። የገጀራው እናት ገጀራውን ልጠላበት የቻለችበት ምክንያት ምን ይሆን? ይሄንን እስከምናውቅ እንጓጓለን። ከዚህ ውስጥ ደግሞ ፍቅር ታማኝነቷን አታለች። ዳኔን ወዳው ነበረ፣ ነገር ግን ዶክሜንቱ ስለተሰረቀባት ወይንም ተመልሶ ለሊ ስለተሰጠባት በጣም ውሸታምና አጭበርባሪ እንደሆነች ነው የተሳለው ለዳኒ ማለት ነው። ዳኒና ቤዛ ደግሞ በከፊሉ ያሳዝኑኛል። የሚያሳዝኑኝ መልክ ምንድነው? አንዳንድ በቤተሰብ የሚመጡ መጥፎ ድርጊቶች ወይንም በቤተሰብ ላይ የሚደርሱ ጥሩም ሆነ መጥፎ ድርጊቶች ለኛ አሻራ ጥለውብን ይሄዳሉ ማለት ነው። ያንን አሻራ ለመጥፋት ሲሉ ቤዛና ዳኒ የማይገቡበት የለም፣ ተንኮልን የማይገቡበት ነገር የለም። ያ ምንድነው? ከጀርባችን የሆነ መውጣት የማንችለው ነገር ወይንም የበቀል ስሜትን የሚያከናውንብን ከቤተሰብ የመጣ የተወራረደ ነገር ይኖራል ማለት ነው። እና ራሳችንን ከተንኮልና ከሸረኝነት እንጠብቅ። ቤታችንን ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አስተያየታችሁን በኮሜንት አስቀምጡልን። ከሰራተኛዋ አደይ ድራማ ላይ ማን ተዋናይ ይመቻችኋል? የሚመቹኝ ለፍቅር ዋጋ የሚከፍሉ ሰዎች ይመቹኛል። እንዲሁም ደግሞ በስራቸው የማያፍሩ ሰዎች ላይክ እንደ አደይ ማለት ነው። አደይ በስራዋ አታፍርም። ራሷንም ቤተሰቧንም ለመርዳት ነው ወደ ከተማ ከልጅነት ጋር ብቻ ተሰዳ ወደ ከተማ መታ በቤት ሰራተኝነት ስትሰራ የነበረው። ስለዚህ ሁላችንም ስደተኞች አሁን ቤተሰብን ለመደገፍ ራሳችንን ለመደገፍ ብለን ስደት ወጥተናል። ግን የወጣንበትን መንገድ ምን ያህሎቻችን አስተካክለናል የሚለውን ለሁላችንም ጥያቄ ይሆናል ማለት ነው፣ እስከኛ ጭምር ማለት ነው። እና ቤተሰብ በዚህ ድራማ ላይ በጣም ብዙ መማር እንችላለን። የቤተሰብ ምክር መስማትም አለብን። እንዲሁም ደግሞ ሳንፈልግ በልባችን የሌለን ሰው ለሀብት ብለን ገና ለገናው ህይወት መመስረትም እንደሌለብን ያሳያል። እንዲሁም መረጃዎችን አለመንገር፣ ድብቅ መሆን፣ ዛሬ ነገ እያለን በምናሳድርበት ጊዜ ልክ እንደ ዴቭ ህይወታችን የሚያሰቃቀለ ማለት ነው። ዴቭ አሁን በጣም ያሳዝናል። እንዲሁም ደግሞ መተሳሰብ፣ አሁን ዳኒና ቤዛ ይተሳሰባሉ። እህትና ወንድም ናቸው፣ ይተሳሰባሉ። እህቱ ለወንድሟ፣ ወንድምየው ለእህቱ ይተሳሰባሉ ማለት ነው። እንዲሁም ደግሞ ፍቅር የምትሰራቸው ተንኮሎች በሰው ህይወት ላይ ያን ሰው ለማግኘት ብለን የምንሰራቸው ተንኮሎች ህይወታችንን እንደሚያመሰቃቅሉት በዚህም መረዳት ትችላላችሁ ማለት ነው። ስለነበረን ቆይታ እናመሰግናለን። ቤታችንን ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፕሊዝ ላይክ አድርጉት፣ ሰብስክራይብ አድርጉት። እናመሰግናለን። ኢትዮጵያ ሀገራችንን ሰላም ያድርግልን ማለት ነው። በዚህ ድራማ የተማራችሁትን 1 2 3 ኮሜንት ላይ ጻፉልን ማለት ነው። እንዲሁም ደግሞ ጥያቄ የፈጠረባችሁን እንወያይበታለን ማለት ነው። ስለነበረን ቆይታ እናመሰግናለን። መልካም ሁሉ እመኝላችኋለሁ። እሙሿ ነኝ ከመዳም ኩሽና። አበረታቱን ማለት ነው። ተማሩበት።
በዚህ ክፍል ላይ የተማራችሁትን ጥያቄም ሆነ አስተያየት ስጡበት። ማን ተዋናይ ይመቻችኋል? ማን ጠንካራ ነው? እኛስ ሰራተኞቹ ላይ ለምንድን ነው እንደዚህ የሚሆንብን የሚለውንም ጥያቄ ይስተካከልልን ብሎ ብዙ ኮሜንቶች እናያለን ማለት ነው። ሰራተኞቹን የሚነካ ነገሮች ሁላችንም እናወግዛለን። ማንኛውም ስራ ክቡር ነው። የሰራ ሰው በአጠቃላይ ክቡር ነው፣ ሊከበር ይገባል። ይመቻችሁ። መልካም ቀን